የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይርገምብኝ ብያውቃለሁ። አሁንም ይቻላል። ሰይጣን ይውደደን። የዚህ ዓለም ገዢ ተብሏል አይደለም? እሱ እንዲወዳችሁ ነው እንደ አንዳንዶቻችሁ እንደው የምትሉት። ጠላሁ ሲል ፈገግ ነው ማለት ያለ ይሄ ቃል ትዝ ይበል በጌታ በኢየሱስ። እግዚአብሔር አካል አለው ስንል አይን አለው፣ ጸጉር አለው፣ እጅ አለው፣ ትከሻ አለው። እንደዚህ ስንል እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸው። የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት ላይም የለውም ታችም የለውም። ወዘባን እንተዲ። እነዚህንና የመሳሰሉትን ጉዳዮች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቲዎች የውድድር ላይ ናቸው ያሉ። ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት እነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ስለ ኢትዮጵያ ትንቢት ሊናገር ነው። ትንቢቱ ጻፉ። መጋቢት 27ኛ ወር 2018 ዓመተ ምህረት የእሁድ የጠዋት ፕሮግራም ላይ የዛሬ ስለ ኢትዮጵያ መልእክት ላስተላለፍ ነው። እንግዲህ ከ2012 በኋላ መልእክት ላስተላለፍኩም ዛሬ መጀመሪያ ጊዜ ነው መልእክት ማስተላለፈው። መልእክት ጻፉ። ስለ ኢትዮጵያ ነው። እኔ እግዚአብሔር የተናገረ ነገር ሚነገር ነብይ ነኝ። እንደዚህ ማይወለወል ቀጥታ የሚነገር ነብይ ነኝ። ምክንያቱም ምንም ነገር የማይደበቅ ምንም ነገር የማይሸሸግ ምን ይለኛል የማይል ምን አሉ የማይል ምንም ነገር እንደዚህ ለባብሼ የማላወራ ቀጥታ የሚያወራ እግዚአብሔር ነብይ ነኝ። ለሰው አገልጋይ አይደለም። እኔ የእግዚአብሔር አገልጋይ ነኝ። ለሰው አልሸበሽብም። እኔ የእግዚአብሔር ሸብሻቢ ነኝ። መልእክት ስናደርገው ከነ መስዋዕቱ ለመቀበል ነው። መልእክት ዋጋ ያስከፍላል። መስዋዕትን ግን ለመቀበል አምሬዲ። ይሄ ማለት 360% ለመልእክትም ዝግጁ ነኝ። እግዚአብሔር ደግሞ ለመልእክቱም ደግሞ ታማኝ ነው። የመጀመሪያው የሚናገረው መልእክት 4 መልእክት ነው የሚናገረው። 4 መልእክት ዛሬ የእሁድ ፕሮግራም ላይ የሚነግራቸው 4 መልእክት ነው። 1 2 3 4 መልእክት። የመጀመሪያው መልእክት ስለ ወቅታዊ ምርጫ ነው። ስለ ምርጫ ነው የመጀመሪያ መልእክት። ስለ ወቅታዊ ምርጫ ነው የመጀመሪያ ምርጫ። ስለ ወቅታዊ ምርጫ አሁን ፊታቸው ያላችሁ ስለ ምርጫ ነው። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቲዎች የውድድር ላይ ናቸው ያሉ። ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት እነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል።
ምናልባት ድግምት የሚችል ሰው ካለ ጀግና እለዋለሁ ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባደርግ አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። 4 ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቱ እግዚአብሔር አካል አለው ስንል ዓይን አለው፣ ፀጉር አለው፣ እጅ አለው፣ ትከሻ አለው። እንደዚህ ስንል እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸው። እንኳን ለሥላሴ ለመላእክት ጾታ የላቸው። የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይን ወታይት፣ ላይም የለውም ታችም የለውም። ወዘባን እንተድር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ሥጋ ግዙፍ ነው፣ ይጨበጣል። አካለ ሥጋ ይታያል፣ አካለ ሥጋ ይዳሰሳል። አካለ ሥጋ ውሱን ነው። አካለ ሥጋ አላዋቂ ነው። አካለ ሥጋ ይታሰራል። አካለ ሥጋ ይደክማል። የሥጋ አካል ይተኛል። የሥጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እናያዝ። አሁን ልብ ብለን እናያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። ለምሳሌ አንድ ሐሳብ ማንሳት እንችላለን። ሁላችንም እንደምናውቀው ሲከፈል መለኮ አካላዊ ቃል ስጋን ከፍሎ ነው የተዋሃደው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው። ከፈለው። ያንን ስጋ ከፍሎ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው ይሆን። ያንን ሳይከፍል ከተዋሃደው እመቤታችን አምላክ ሆነች ማለት ነው። ላቲ ስብሐት፣ እሷም ክብር ይግባትና እሱም ከፍሎ ነው የተዋሃደ ከስጋዋ ማለታችን ነው። ሲከፍል ደግሞ ከከፈለ በኋላ ደግሞ ሳይዋሃደው ከቆየ ህድረት ይሆናል። በደንብ መያዝ ያለብን ከሌሎች ቤተ እምነቶች ጋር የምንለያየው በነገረ ማርያም በነገረ ቅዱሳን አይደለም። በጣም ብዙ ስህተት ነው ብለን የምንናገረውም ከዛ የተነሳ ነው። ነገረ ክርስቶስ ስለማይገባቸው ነገረ ማርያምን አይቀበሉትም። እመቤታችን ኃይለ አርያማዊት ናት ብለው የጻፉ ሰዎች አሉ። የሥላሴ አራተኛ እንደዚህ አይደለችም። የሥላሴ አራተኛ አካል አይደለችም እመቤታችን። ሰው ናት። ከስጋዋ ተከፈለ። እሷን አልተዋሃዳትም። የተዋሃደው ከስጋዋ ከፍሎ ነው። የከፈለውን ስጋ ሲዋሃደው በከፈለበት ቅጽበት ነው። በደንብ የምንይዘው ነገር ማለት ነው። በከፈለበት ቅጽበት ከሆነ ቆይ አሁን አንድ ጥቅስ እናንሳ። ኦዘ ታወጽኦ ለሕፃን ማቆይ ብእሲወት ፌኖ ውስተ ማኅፀነ ብእሲት ወተጠበልሎ በሰፋድል ረቂቅ ወተሰይሞ በአርባ ዕለት እመኒ ለነዲይ ወእመኒ ለብዕል ይላል ሊቁ በቅዳሴው ሲናገር። ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው በእናቱ ማኅፀን በረቂቅ ሰፋድል የምትጠቀልለው በአርባ ቀንም ለመክበርም ሆነ ለመደየትም ሆነ ለመበልጸግ የምትሾመው አለ። ውድ ተመልካቾቻችን በዛሬው ቆይታችን ስለ ምድራዊው ሹመትና ምርጫ ብዙ አለን።
ነገር ግን ከምድራዊ ሹመት በላይ የማይሻርና የማይለወጥ ዓለማትን ፈጥሮ የሚገዛ የቅድስት ሥላሴን ክብር ማሰብ ይገባናል። ሥላሴ ስንል በአካል ሦስት አብ፣ ወልድ፣ መንፈስ ቅዱስ በባህሪ በሕልውና በመለኮት ግን አንድ አምላክ መሆናቸውን እናምናለን። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ቢባሉ በስልጣንና በጌትነት ግን አይበላለጡም። ይህ ምስጢር ለሰው አእምሮ ረቂቅ ቢሆንም በሃይማኖት ዓይን ስንመለከተው ግን ሥላሴ ዓለሙን ሁሉ መዳኛ የዓለሙ ሁሉ መዳኛ ናቸው። ዓለምን የፈጠሩ ዓለማትን የሚመግቡና በቸርነታቸው የሚያጸኑ ናቸው። የሰው ልጅ በምድር ላይ የሚሾመውም ሆነ የሚሽረው በሥላሴ ፍቃድ ነው። የሰው ልጅ በምድር ላይ የሚሾመውም ሆነ የሚሻረው በሥላሴ ፍቃድ ነው። ስለዚህ በማንኛውም ምድራዊ ሁከትና ለውጥ ውስጥ ስንኖር ተስፋችንን በማይለወጡት በቅድስት ሥላሴ ላይ ማድረግ ይገባናል። ለሀገራችን ሰላምን፣ ለሕዝባችን ፍቅርን፣ ለሁለንተናችን ደግሞ በሃይማኖት መጽናትን ሥላሴ ይስጡን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን ዛሬም ዘወትርም እስከ ዘላለሙ አሜን። ቤተሰቦች የነቢዩ ንግግር እንዴት አያችሁት? ትንቢቱስ ይፈጸማል ብላችሁ ታምናላችሁ? ሀሳባችሁን፣ አስተያየታችሁን፣ ያላችሁን ሀሳብ በጨዋነት ኮሜንት ላይ አስፍሩ። ቪዲዮውን ላይክ በማድረግ እና ለሌሎች ሼር፣ ሰብስክራይብ በማድረግ አዲሱን ቻናላችንን ይደግፉን። ሰላም ለኢትዮጵያ። ያም ሚዲያን ሰብስክራይብ ያድርጉ።